ደስተኛ እየሆንኩኝ አይደለም ወለታችሁ በተለይ በማይብህ ነገር ደስተኛ አይደለሁም። ስለዚህ አጠገቧ ባደርስ ደስ ይለኛል። ምንም ያልገባኝ እኮ እሱ አይደል? ምንድን ነው የምትፈልገው ከእሱ አይነት? ምን ሰምታችሁ ነው እንደዚህ የምትወጣው? በቃ የሰማነው ነገር እኛ አለ አጣቀን ደርሰናል አይደል? ስለምታወቀው አንቺ ምን ነው በዚህ ባህሪው ምን ባህሪ ያለበት እዚህ ጋር ስላስመሰለ ምን ነው እያስመሰለ ያለው? ከኔ ጋር ቆሞ ከዚህ በላይ የሚያጣጣም ነገር እኮ የለም። አንቺ እኮ ማነሽ ፍቅር ላይ ስላለሽ ምንም አታውቂ። አንቺ መቼም አይገባሽ። አብረን ያደረከው ነገር አለ። አሁን አንተ የምትሰማን ከሆነ እሺ ስማኝ። አሁን እሱ ምናምን ወይ ነገር ሰምቶ ወይ የሆነ ነገር ብሎ ምናምን እንደገና ደግሞ ዲስሪስፔክት ምናምን ማድረግ ፈልጎ ሳይሆን ወይ ወሬ ሰምቶ ምናምን ያለው ነገር ያስደርጋል። ሰምተን አይደለም ወይ ወጣና እኛና አይደለም ብላ ወጣው ትሉት እንዴ መውጣት ስለሌለበት በቃ ይሰሚኛልሽ። መውጣት እንደዚህ እንድትናገሩት አልፈልግም። እንደዚህ እንድትናገሩት አልፈልግም። እንዴ ሚኪያስ ክብርሽን አይደለም የምትፈልጊው? ክብሬ እሱ ነው። ከዛ ባለፈ ደግሞ ሁለታችሁም ቢሆን በዚህ ልክ እንድትናገሩት አልፈልግም። አለቀ። መቅራት ካለባችሁ ትቀራላችሁ። ምክንያቱም ይሄ የራሴ ህይወት ነው። ገባ? ሰላም ቤተሰብ እንዴት ናችሁ? ዛሬ ከማርቲ ጋር መተናል። ባለፈው ባየነው ነገር ትንሽ ያልተደሰትንበት ነገር አለ። እሱ ምንድን ነበረ? ሄርሜላና አጅሪት ከአቤል ጋር ተመሳጥረው አብርሃምን ፕራንክ አድርገውታል እና ዛሬ ደግሞ እኛ ደግሞ ምላሹን ደግሞ ይፈልጓለሁ ድጋሚ ምን አይነት ፊሊንግ እንዳላቸው የሁለቱም በመሃላቸው አለ አይደል? በቃ የሆነ ብቻ ቆይ እንነግራችኋለን። ለአብርሃም ደግፈህ ነው አንተማ። ዝም በይ ዛሬ ትክሽዋለሽ ከሰዋለሁ ግድ ነው። እና ምን መሰላችሁ ሄርሜላ የለችም። አብርሃም ደግሞ ደውለንለታል። እስኪመጣ እየጠበቅነው ነው። ከዛ በኋላ ያለውን ቀስ ብለን የምናየው ነገር ይሆናል ማለት ነው። አብርሃም እየመጣ ነው። ሄርሜላን ዛሬ ፍራንክ ገደላ ነው ዛሬ ማለት ነው። ፍራንክ ነው የምናደርጋት። የአብርሃም ምን ተደረገን? አብርሃም አንገላታችሁት እኮ ምንም የማያውቅ ልጅ ልካሰው ብዬ ነው እንጂ ሄርሜላ ላይ መዞር አይነት ሰውኛ አይደለም ማለት እኔ ዞራለሁ። አይ የማይሆን ነገር ነው። ለማንኛውም አብርሃም ጋር ደውለንለታል፣ እየጠበቅነው ነው። እስኪ ምታምነን ይመስላል ማሷ እንዴት አታምኑ? እንጃ የምትሸነፍልን አይመስለኝም። እንጃ እኔ ይመስለኛል ሁለቱም እንትን የሚሉ ይመስለኛል። እስኪ አልናገርም። ፍራንኩን አንድ ላይ አብርሃም የሚምጣና ሁለታችሁም አንድ ላይ እነግራችኋለሁ። ዛሬ ለየት ያለ ነገር ነው ይመስለኛል። እሷ ብቻ ነው ቀድማ መጣለች። ብራዘር ሰላም ነው አይደል? ቆየህ እኮ ይቅርታ በጣም እንዴት ማለት ዛሬ ካሜራ ልቅናችሁ ነው ሀሳቡን ያወጣች እንዴት ነው ካሜራ ልቅናችሁ ምናምን ሁለታችሁ? አይ ድፍረት ላይ ጎበዝ ናችሁ ማለት ነው። እንዴት ነህ? ሰላም ነው እንዴ? አደረለ ማርቲ እንዴት ነህ? ደህና ነሽ? ዛሬ መለስ ብሏል። እንዴት አይ ትናንትና አስደብረውኛል፣ ግን ችግር የለውም። የትናንቱ ነገር እንዴት ነው? አይ ዝም በላ ተልትቼላቸዋለሁ። ሄርሚ እኔ እኮ ስደውልልህ ሄርሚም ያለች ምናምን መሰለኝ። አይ አይደለም። ምን አሰብኩ መሰለህ? ሄርሜላንም ደግሞ ልንበቀል እኔ ወንድምህ ለእህቴ ልበቀልልህ አስበናል። እንዴ ሄርሚም ፕራንክ እናደርጋለን። የለችም ግን ቤቱ የለችም። በእርግጥ የለችም። እሷ ነበረች። እኔ አሁን ጠዋት ስራ ነኝ ብላኝ ነበረ። አልተመለሰችም ነው ከዛ በኋላ አልተመለሰችም። እሺ ምን አስበህ ነው የጠራኝ? ምንድን ነው መሰለኝ ሄርሚ ላይ የሚጨክን አይነት የለኝም። ዛሬ ሁለታችሁን የምናለያይበት ፕራንክ ነው የምንሰራት። ሄርሚን አንተ እንደማትሆናት ምናምን ነው የምንነግራት። ተረዳኝ? እኔ ፊት ላይ ሆናችሁ በእኔ ፊት ፕራንክ ነው እኮ ፕራንክ ነው። አበረረው አትደንግጥ። ፕራንክ ነው። አንተና እሷን እንለያያቸዋለን። እሺ ዋናው ቀማሪ የምትሆነው እሷ ናት። እንግዲህ ተማመን ገባ። ግን ሄርሚ ላይ ጨክኝ እንደዚህ አይነት ፕራንክ ይከብደኛል ማለት
መጨከን አለ መጨከን አለ ጭንቀት አለ። እሱ ደግሞ እንደዚህ የምትችል አትመስለኝም። ኧረ ትወስናለች በፍጥነት አትችልም። የምር ጓ ነው የምትለው እንደኔ ምናምን ነገር እንዳትመስለህ። እሷን በቀላሉ በዛው ይመረመርልሃል። ወሳኝ ነው ወሳኝ። አይ የምር ነው ግን ትንሽ ጨንቃት መሰለኝ ይከብዳል። ፍራንኩ ይሁን እስኪ ግን እኔ ምንም አይደለም ወይንም እኔ ምንም የለውበትም። ለምን ከኔ ጋር ትከራከራለህ? አንቺ መለኮስ ነው በቃ እንጨቃጨቃለን ማለት ነው። አንተ እኮ አታውቅም። አሁን ታውቃለህ አታውቅም እኮ እኔ እንደማላውቅ ነው ማለት ነው። ሄድንም የምታውቀው እናንተ ናችሁ ፕራንክ አድራጊው እንጂ እኔ አይደለም። ግን ያው ረዳታችን ተረዳናል። እኔማ እንደዚህ ታስገባ እኔ አይደለሁ ፕራንክ ማድረጋት። ፕራንኩ ያው የጋራ ነው። ከብዳል ብቻ እንዴት አድርገን ፕራንክ እንደምናደርጋት አላውቅም። እንደኛ ብቻ ከሆነን ይመጣል። አረ ውጦልኝ ከቤት እኛ በቻልኩት መጠን አግዛቸዋለሁ እንጂ በጣም ከጨነቃትና ከደበራት ግን ቶሎ ነው እንትን ነው ሰዓት መጣ እንስማማ ሰዓት መጣ እንስማማ። እንዴት ጨከናቸው? እንዴት ጨከናቸው? አሳዘንከን። ባለፈው ተከፍተብኝ አቤልንም ባይሆን አቤልን እናድርገው ብትለኝ በልበ ሙሉነት ነበረ ደስ የሚል። አቤል እንደውም እናንቀጠቅጠዋለን። አይ የምሬን እውነት አቤል ግድያ ሙከራ ነው የምናስደነግጠው። አቤልን ብትለኝ በአንድ አፍ ነበር የምላቸው። ኤርሚ ግን ትንሽ አይ የእሱም አይቀርልም። አንድ በአንድ ታገኛቸዋለህ። ይሄ ሜላን ዛሬ ፕራንክ እናደርጋት ጠርተናታል። እዚሁ ቆማ እየሰማች ብቻ እንዳይሆን እንጂ ደውል ቤት የለውም ስላልኳት ምናልባት ቁልፍ ምናምን ብላ መደወል አይቀርም። እሷ አተማመናለሁ እና እስክትደውል እንጠብቃለን ማለት ነው። እሷ ናት የምትደውለው። እኮ እያዩኝ ነበር ሲደወል እያየሁት ነበር። ሆነን ማለት ነው። አይ በቃ ቤት ነሽ ላይ እየመጣሁ ነው ብላኛለች። አውሮ እያመጣ አላነሳ ስላት ቴክስት አድርጋልኛለች። እሺ ከብዳል ግን መናገር ፕራንክ እኔ እረዳለሁ። ምንድን ነው የምትለኝ? እኔ ከዚህ በኋላ አጠገቧ እንድትደርስ አልፈልግም። የማትሆናት ልጅ ነህ። ተረዳኸኝ አይደል? ከህይወቷ እየተጨቃጨቅን ነው እሷ የምትመጣው የምትደርሰው እዚህ በር ማንኳኳት ስትጀምር ኮቴዋም ከተሰማን የዛኔ እንጀምረዋለን። እስከዛ ግን ፍቅር ነው። ትንሽ ከበድ ያለ ፍራንክ ነው እና ለዛ ነው። ስለዚህ እንደ ተባባል ነው እየመጣች ነው። የጫማው ኮቴ ሰው አንቺ ጆሮ ያለ ህንጻው የምታውቀው ገና እኔ በስሊፐር ላጥላጥ ብዬ ስመጣ እረፍት ታውቃለች እሷ። በሩ እንዲህ ይላል ቁልፉ ገና ሳላንኳኳ ጆሮ ውስጥ ተጠቅሞ ለማንኛውም ይኸውልሽ ነይ በዚህ ጋር አንቺ በዚህ ጋር እኔ አንተ ምን ትያለሽ ነው ማለት ተረዳኝ። ውጣ ነው ስለዚህ እና እንዳልኩ ነው ልትራራቁ ነው የሚሻለው። ሰምተኛ አይደል? በቃ አጠገቧ እንድትደርስ አልፈልግም። አሁን እንዳለ አልነገራችሁም ነበር ዳንክ ደውል መጣክ ረጋ በይ። ሁሌ አትታደፊ። ምን ነው በቃ ይኸው ልታል እንዴት ነህ? ደህና ነሽ? ልክ እንደምጣ አልነገርከኝም እኮ ለምን አልደወልክልኝም? አንድ ነገር ልነግርሽ ፈልጋለሁ። ነገር ታውቃለች ነው ሚካ እሷ ታውቃለች። በቃ እኔ ምንም ደስተኛ እየሆንኩኝ አይደለም በሁለታችሁ። በተለይ በማይብህ ነገር ደስተኛ አይደለሁም። ስለዚህ አጠገቧ ባትደርስ ደስ ይለኛል። ምንም ያልገባኝ እኮ እሷ አይደል? ምንድን ነው የምትፈልገው ከእሷ ህይወት? እንደ እሷ ፈልጋና የፈልጊ እስከተገናኘን ድረስ እሷ ስለፈለገች ምናምን ነገር አይደለም። ይህንን ነገር ደውላችሁ ለእኔ መንገዱ ለምን አስፈለገ ታዲያ? ለራሷ መግባት ነበር እንዴ? አንተን ታስፈልጋለህ። እዚህ ጋር ዝም በለሽ ታስፈልጋለህ። አንተ በቃ ህይወቷን እየበጠበጥክ ያለው አንተ ነው አይደል? ባትበጠብጣት ደስ ይለኛል። ይቅርታ፣ ምንድን ነው የተፈጠረ ያለው? አንቺ ልቃቂው። ምንም የምታውቂው ነገር የለም። ምን ተፈጥሮ ነው አብርሃም? አንደኛ የእሱ ቤት እንዳላወኩም ደውለው ጠሩ። እሺ ደውለው ጠሩኝና ከዚህ በኋላ ከሚላ ጋር ልናይ ከምፈልግም
የሚያስፈልግሽ ሰው አይደለም። ምን ማለት ነው? ከምን አንፃር ያየነው ነገር አለ አይደል? ደስ ያለ ነገር አለ እኮ። ምንድን ነው ያያችሁት? ሲጀመር የመጀመሪያውን ቀን ያስተዋወቅሽን ቀን ባህሪው ያን ያህል እንትን አላለኝም፣ አላስደሰተኝም። ገባሽ? ምንም የማስመሰል ባህሪ ነው ያለበት። ተረዳኝ አይደል? ስለዚህ ማስመሰልን አቁመን ነገር ለኔም ጠርታ ከምትነግራት ከምትነግረኝ ለራሷ ለምን ለአንተ ያልነገርኩህ ለእሷ ስለገባ ማለት ነው። አንተም መስማት አለብህ ይሄንን ነገር። እዚህ ጠርተን ካልሆነ የትም ልናገኝ አንችልም። መጣክ ያለውን ነገር ማውራት ምን ሰምታችሁ ነው እንደዚህ መጥቶ? በቃ የሰማነው ነገር እኛ አለ አጣከን ደርሰን ስለምታወቀው አንቺ ምን ነው ይተረክሽ? በዚህ ባህሪው ምን ባህሪ ያለበት እዚህ ጋር ስላስመሰለ ምን ነው እያስመሰለ ያለው? ከኔ ጋር ከሆነ ከዚህ ጋር የሚያጣጣም ነገር እኮ የለም። አንቺ እኮ ማነሽ ፍቅር ላይ ስላለሽ ምንም አታውቂም። አንቺ መቼም አይገባሽ። አብርሃም ያደረከው ነገር አለ። እሺ ምን ሰምተው ነው? አሁን ከመሬት ተነስተው ለሰባተኛ ለስምንተኛ ጊዜ ልፈቱብን ነው? አትጨቃጨቁ በቃ። አይደለም ስማኝ ሚኪ፣ ከመጀመሪያው ማለት ነው ምን ሰምተህበት ነው እንደዚህ ነገር ልትል ይቻልከው? ሁሉንም ነገር ችለሽ እንደ ሴት መኖር አለብሽ። እንደገና ደግሞ በቃ ቻዩ የነገ ህይወትሽ አይታወቅም ምናምን እያልክ እያበረታታኝ የነበርክ ሰው እንደዛ አይነት ሰው አልመሰለውም ነበር። ትክክለኛ ማንነቱን አውቀዋለሁ። ያኔ አንቺ ደውለሽ አገኘሁት አላየሁት። አሁን ግን ከህይወቷ እንድትወጣ ነው የምፈልገው። ከአጠገቧ እንዳትደርስ ከዚህ በኋላ አገር መቀየር ካለብሽም አገር ትቀይራለሽ። እንሄዳለን። ስልክሽን ትዘጊያለሽ ወይ ስልኩን ታጠፊያለሽ? እሱን አንደኛ አስፈላጊ ከሆነ ከዚህ ቤት ትወጫለሽ። ገባሽ? ምንም አይነት ግንኙነት አንፈልግም ከዚህ በኋላ። እሺ ስማኝ፣ በመጀመሪያ ይሄን ነገር ልትልበት አሳማኝ ምክንያት ነይ ማለት ለዚያችሁ ለዚህ አሳማኝ ምክንያትሽን አንዴ ንገሪኝ። ይሄ ነው አይደል? ያለንበትን ሁኔታ ታውቂያለሽ አይደል? እኔና አንቺ በኋላ እናወራለን እኮ። ምንድን ነው የተፈጠረው? ያው ከሱ ጋር ተለያዩበት ምክንያት ምንድን ነው? አልገባኝም። ምክንያት ስላለን ነው። ያለ ምክንያት ተለያዩላችሁ? ምክንያቱም ነገሩኛ እኮ ምክንያቱም አሁን ምን የሚያስጮህ ነገር አይደለም ሄርሜላ። እኛ ታላላቆችሽ ነን አይደል? ምን አለ ብትሰሚ። እሱም እኮ ያደረገውን ነገር ስለሚያውቅ እኮ ነው ዝም ያለው። መናገር ይችላል እኮ። አጣይቂ ምን እንዲልሽ ነው የምትፈልጊው? ምን አርገሽ ታስባ? ይሄ ነው እንዲልሽ ነው የምትፈልጊው? ጥፋቱን አምኖ እንዲነግርሽ ነው እዚህ ጋር በቤተሰቦችሽ ፊት? ከመሬት ተነሱና ከዚህ በኋላ እና ያው ከመሬት መነሳት ነው ያንን ምክንያት ነው ከመሬት ያልከው። ለምን ከጅምሩ እስከ መጨረሻው አትነግራት? አንዴ በመጀመሪያ ጥፋት እንኳን ቢያጠፋ በዚህ መልኩ እንድታውቁት አልፈልግም። አይደለም አንቺ እኮ ከኔ ይወስብሻል። በምን መንገድ እናወራ አይደለም? እንዴት እሷ እንደዚህ ታደርጋታለህ? ነበር ማርቲ እንደዚህ ማድረግ አትችሉም። በቃ ማለት እንደዚህ እንድትናገሩት ማለት አልፈልግም። ከዛ ባለፈ ደግሞ ያጠፋው ነገር አሳውቁኝ ቢያንስ እሱ ጥፋት ነው ጥፋት ያይሻል አይነት ጥፋት አይደለም ጭራሽ። አሁን ምንድን ነው አውቀው ምን ነገር ነው ያደረገው? ሚኪያስ እኮ ጥፋቱን ልትነግረኝ ትችላለህ? ጥፋቱን ብትጠይቀው አይቀልሽ? እሱ እንዴት ይነግራታል? ምን ብዬ በምን አንደበት ነው ሲነገር? አሁን ልቀቂ እጅሽ ነው እንጂ በኋላ እንደዚህ ወርወረሽ ለመገፈተር ነው። ረጋቢ አትጣለፊልኝ። እሺ ስማኝ፣ እሺ እጅ ነው አንተ ካላሳፈረ ይሄን ተግባር ማለት ነው በግልጽ ነገራት። ስለዚህ ሁለታችሁ ግንኙነት አያስፈልጋችሁም። ባጭሩ ድንገርሽ በኋላ አንቺም ቅስምሽ ከሚሰበብ ቢቀርብሽ ነው የሚሻልሽ። ይኸውልህ ለምኪኔ ብዙ ነገር አሳልፌ ነው እዚህ መጣሁት። ስለዚህ አሁን ስለተጠቀሙ ችግር የለውም። እሺ ይቀበሉ ነኝ። እሺ እምልህ ምንድነው ጥፋት ያጠፋው ነገር ምንድነው ንገረኝና ነገሩ የሚስተካከል ከሆነ ይቀርልሃለሁ። ግን ደግሞ ምንድነው ያጠፋው ነገር ያአል? ስለዚህ ስለምንድን ነው እያወራችሁ ያላችሁት? ምንም እኮ ያጠፋው እያለ አይደለም ማለት ምንድነው? ይሄ ነው ይበልሽ ወይ እንዴ? ምን ሆነሻል አንቺ ልጅ? እንዴ ይሄን ያህል ጥፋቱን መናገር የሚከብደው አይነት ነገር ለምን ዝም ትላለህ? ለምን አልነግራት? አብርሃም በስትክክል ያየሁት ነገር እኔ አሳይቼክ ነው ልክ ነው የመጣው። ለምን ይነግራታለሁ? እኔንማ አልሰማም እያለች ነው። እኔ እኮ በነግራትም አታምነኝም። ለምን ታምነኝ? ዛግም ተከሄደ በትክክለኛው መስመር ቢነገርሽ ዞሮ እንደማይሆንሽ ነው። ተረዳሽኝ? ሚኪ አንተም እንደሚሆነኝ በሱ ፊት አይደለም ልትነግረኝ የሚገባው። ገባ? እንደ ወንድም ልትመክረኝ ትችላለህ፣ ግን ደግሞ በሱ ፊት እንደዚህ እንድታደርገኝ አልፈልግም። ልመክርሽ የምችለው በእናንተ ጉዳይ አንገቱ እንዲደፋ አልፈልግም። ልመክርሽ የምችለው ብቻሽን ነው አይደል? ራሱ ጉዳይ ነው አንገቱ ነው የደፋው። በእኛ እኔም እኮ ብቻውን እኮ የጠራሁት እኮ ከጎንሽ እንዲርቅ ነው። አሁን እኮ ሁለታችሁን አንድ ላይ እኮ ነው ያልጠራኋችሁ።
በሰዓት እንደምትመጪ አላወቅም። እኔ እሱን አናግሬ አንቺንም ከዛ ደግሞ ስትመጪ አንቺን ላናግር ነበር ሀሳባችን። እኔ በጥሩ ሚስ ያግባባችሁ ምናምን ነገር በዚህ ልክ የሆነ ነገር እንትን ሲል አይደለም። ሰው ነው ጥፋት ያጠፋ ይችላል። ጥፋቱን ምናልባትም ደግሞ ጥፋቱን ላይ ነው የሚታረሙ። ያጠፋውን ጥፋት ታውቃለህ አብርሃም። እሺ ይቅርታ ለእነሱ ይቅርታ ግን ማለት ነው ስማኝ አንዴ ምንም ይቅርታ መጠየቅ አይገባሽም። ሲጀመር እግሩ ከዚህ በኋላ እዚህ ቤት እንዳይረግጥ ሰማሽኝ አይደል? እዚህ ቤት አይደለም እሷ ያለችበት ቦታ ላይ ተናግሬያለሁ። ስማኝ ቆይ ስማኝ አንዴ አንደኛ ቤቴ ነው ገባ የፈለኩትን ሰው ማምጣት እችላለሁ። ይኸውልሽ አሁን ተስምሽ ከሚሰበር እሱ ሲሄድ እኔ እነግርሻለሁ ያደረገው ቅድሚያ ከዚህ ቤት ይምጣ። እዚህ ሌላ ድራማ ነው የሚጀምረው። ተረዳሽኛ? ሌላ ውሸት ነው የሚፈጥርብሽ። ስለዚህ እሱ ሲሄድ እነግርሻለሁ። በቃ ተው በቃ እንደዚህ እንድትናገሩት አልፈልግም። በጣም ነገሮችን እንትን እያላችሁ ነው ያላችሁት። አንደኛ በሪባ ታላላቆችሽ መሆናችንን አትዘንጊ። ታላቆች ናችሁ ግን ደግሞ እሱም ቢሆን እንደዛ እንድትናገሩብኝ አልፈልግም። ዲስሪስፔክት እንድታደርጉብኝ አልፈልግም። የማከብረው የምወደው ሰው ነው ገባ? አላደረግነው። በዚህ ሚኒት እንድትገናኙ አልፈልግም። እንደዚህ ሊያደርግሽ አይገባም። ሄርሜላ ስማኝ፣ እኔ ያለሁልሽ እሺ። ከእነሱ ጋር ያለው ነገር ተነጋግረን ከእነሱ ጋር ያለው ነገር ተነጋግረን እንጨርሳለን። እንደዚህ ስላወሩ በጣም ይቅርታ። ያጠፋው ጥፋት ካለ ደግሞ ምናልባት ወሬ ሰምተው ነው የሚሆነው። በዚህ መንገድ ወሬ አይደለም ሄርሜላ፣ ወሬ አይደለም። ወሬ ድሮ ነበር የምትጣሉት። ስላለፈ ታሪክ ሊሆን እሺ፣ አሁን ላይ ስላለ ነገር እኮ ነው። በእናታችሁ ልቤን አታጠራጥሩኝ። በቃ ተው። እኔ አምኜው ፈልጌው የወርኩት ያለው ነው። ሄርሜላ ይሄድ ያለውን ነገር እኛ እናወራሻለን። እንዴ ታዲያ ለምንድን ነው ታዲያ እንደዚህ ተሰብስባችሁ? እኛ ራሱ እዚህ መጥራት አልነበረብን፣ ሌላ ቦታ ነበር ማውራት የነበረብን። አሁን አንተ የምትሰማን ከሆነ እሺ ስማኝ። አሁን እሱ ምናምን ወይ ነገር ሰምቶ ወይ የሆነ ነገር ብሎ ምናምን እንደገና ደግሞ ዲስሪስፔክት ምናምን ማድረግ ፈልጎ ሳይሆን ወይ ወሬ ሰምቶ ምናምን ያለው ነገር ያስፈልጋል። ሰምተን አይደለም ወይ ጣና እኛና አይደለም እንደው በጣም ትሉት እንዴ መውጣት ስለሌለበት በቃ ይሰምኛለሽ። መውጣት እንደዚህ እንድትናገሩት አልፈልግም። እንደዚህ እንድትናገሩት አልፈልግም። እንዴ ሚኪያስ ክብርሽን አይደለም የምትፈልጊው? ክብሬ እሱ ነው። ከዛ ባለፈ ደግሞ ሁለታችሁም ቢሆን በዚህ ልክ እንድትናገሩት አልፈልግም። አለቀ። መቅራት ካለባችሁ ትቀራላችሁ። ምክንያቱም ይሄ የራሴ ህይወት ነው ገባ? ማን እንደሚያዋጣሽ እናያለን። እሺ ማን እንደሚያዋጣሽ አይደለም ሚኪያስ፣ ይሄ የኔ ህይወት ነው። መምከር ያለብኝ ለኔ ትመክረኛለህ እንጂ አይተሽ ሰምተሽውና ድጋሚ እንዳምጭ እዛ ጋር ሲነግርሽ ትመለሻለሽ። የምወደውንና የማከብረውን ሰው እንደዚህ እንድትናገሩብኝም አልፈልግም። ችግር የለውም። እዛ ጋር ስትደርሺ ትመለሻለሽ። ሪስፔክት ሲያደርገው ማየት አልፈልግም። ማንንም አንገቱን እንዲያስደፋው ሪስፔክት ቢኖረው እኮ ለአንቺ እንደዚህ አያደርግም። ሰማሽ? ምንም አላደረገም። ምንም አላደረገም። ይነግርሻል። ነገር ይቅርታ የሚደረግ ጥፋት አይደለም ያጠፋው አይደለም ብለን ሰማኛ እንዴ ተረጋጋ። ሰማኝ ይወድ ካሁን ለሱ ማባስ ተናደዱ ነው ያለው ነገር አንዴ ይረዳካ ውጣ ምናምን የሚለው ዝም ነው። እሺ አንደኛ ደግሞ ውጣ ለመባል እንኳን እኔ ቤት ነው ያለው፣ ሄርሜላ ቤት ነው ያለው። እኔ ውጣ ግባም እንኳን ለማለት ነው ያለው። እነሱ ዝም በላቸው። እሺ እናንተ ደግሞ ስለ ስርዓት ባለው መልኩ ቢያንስ ላውራችሁ ሞክራለሁ። ተረጋጉ። በዚህ ሚስ ከአብርሃም ጋር እንድትገናኙ እሺ። አንቺ ግቢ፣ እኛው ተንሱን እናናግረዋለን። የት ነው የምገባው? ወደ ቤት ትገቢያለሽ። እንደዚህ ያረጋችሁ እንደዚህ ያበለቀቃችሁ ነገሩን እያከበድሽ ያለሽው አንቺ ነሽ። በስርዓት እያወራን ነበር፣ መሀል ላይ መጥተሽ እኔ እንደዚህ እንድታረጉት አልፈልግም። እንኳን እህትና ወንድሞቼ እንደዚህ እንድትናገሩት የሩቅ ሰው እንኳን እንደዚህ እንዲናገሩ አልፈልግም። ሚኪያስ እንዴ ለምን አትረዱኝም? ጥፋት ከጠፋ ለምንድን ነው የማንናገረው? ስለዚህ አንቺ ላይ መጥፎ ነገር ሲያደርግ እኛ ያስደስተናል ማለት ነው። አንደበቱ ተቆልፏል እንደማለት ይሄ ባህሪው ነው። ዝምተኛ ስለሆነ ነው። ስማኝ ቆይ አንዴ፣ እንደዛ አይደለም አብርሃም። አይደለም ቤቴ እናንተ ናችሁ የጠራችሁት። ትሰሚኛለሽ? እኛ ለአንቺ ብለን ነው እንጂ እኛም እኮ ክብራችን እኮ እያዋረደ ነው። ሰማሽኝ አይደል? የሚያደርገው ነገር ነው። ሚኪያስ በእናትህ እንደዛ አትበል። ምንም አይነት ክብር አይነት ቤተሰብ እንዳልሆነም ጠቆሽ ታውቂያለሽ። ስማኝ አንዴ ተረጋጋ። ቆይ ምንድን ለምን ለምኛው ሄርሜላ ስላለው ነገር ልንነግርሽ ነው አይደለም? መለመን ምንም ያስፈልገው ጉዳይ አይደለም። ስማኝ አንዴ ቆይ ተረጋጋ። ያለውን ነገር ላስማማው። ያለውን ነገር ቆይ ላስማማው። እንዴ ሚኪያስ ማውራት ካለብን በቃ ሌላ ቀን እናወራለን። ያለውን ነገር ላስረዳሽ። በዚህ ምን አይደለም እንደዚህ እንድታስከፍቱም አልፈልግም። በመጀመሪያ ደግሞ ዝም አለ ምናምን የምትሉት ልጁ ዝምተኛ ስለሆነ ነው እና መናገር ስለማይችል ነው። እና እኔ ተናጋሪ የሰው ልጅ ያለ ጥፋቱ ይናገራል። ቢያንስ ጥፋት ባይኖርበት ይነግርሻል። በየትኛው አንደበቱ ነው እሺ አሁን የሚነግርሽ? አብርሃም አንዴ ዝም በል። የምትወደኝ ከሆነ አንዴ ዝም በል። ተረጋጋ። አንቺም እኛ የምታከብሪ ከሆነ
ዝም ብለሽ ሰው ሜዲሽን አንቺ እሱን ነው የምታዳምጪው ወይስ እሷና እኔ ነው የምታዳምጪው? እኮ ምን ነገረኝ? ምንም እኮ እያዳመጥኩት አይደለም። ግን ደግሞ ሚኪያስ በዚህ ሚስ እንድትገናኙ ከቻልሽ ወይ አዳምጪን፣ ነገሩን አትበጥጪው። ተረዳሽን አይደል? እንዴ ካንተ ጋር ነው የሚሄደው? አብራቶ እንደዛ ነው። እሺ ስሙኝ፣ አንደኛ ቢያንስ የሰማችሁትን ነገር አረጋግጡ። ገባችሁ? በዚህ መልክ እሱን እንድትናገሩትም አልፈልግም። ምክንያቱም አንተ እሱም እናንተ እንዲናገራችሁ አልፈልግም፣ አልፈቅድለትም። እሱ እንደዚህ አይነት ነገር እያደረገ ቢሆን ወንድምሽ እንዲያደርገኝ ቢለኝ አልፈቅድለትም። እናንተም በዛው ልክ ገባችሁ? እማፈቅረው ሰው ስለሆነ አክብሬው ነው መኖር የምፈልገው እንጂ እንደዚህ እንድትናገሩት አልፈልግም። ቤተሰቦች ናቸው። አሁንም እኮ እየነገርንሽ ነው ሄርሜላ። ማርቲ ገና እኮ እኔና እሱ ወደፊት የምናስብ ሰዎች ነን። ስለወደፊትነት አይደለም። ወደፊት እኮ እንዳታስቢ ያጠፋቸው ጥፋቶች ብዙ ስላለ አየን አይደለም። እኔና እሱ ብዙ ወደፊት የምናስበው ነገር አለ። በእንደዚህ አይነት መልኩ ለታችሁ እንድትጣሉ አልፈልግም። ነገር ነው ያደረገው። ምንም ልልሽ አይደለም ስሜት እንደምታዳምጣለሁ። ጥሩ ምርጫ ነው እየተሰጠሽ ያለው። ሰማሽ አይደል? ትሄጃለሽ ወይስ ከእነሱ ጋር ትሆኛለሽ? ቤተሰቦቼ እኮ ናችሁ። አልገባኝም። ምርጫውን እየሰማሽ ነው አይደል? እንዴት እንደሚያታልልሽ እያየሽ ነው አይደል? እያታለለኝ አይደለም እኮ የኔ ምርጫ ይሄን ነው። እናንተ ተረጋጉ። አንድ ቢያንስ እሱ ነው ላው ከዛ ባለፈ ግን ያው እኔ ተረጋግቼ ላው እኔ ተረጋጋ አስከፉኝ እኮ እናስተካክላለን እና ሻቡና ያን እናወራለን። የሆነ ነገር ሰምተው ነው። ምንም አልሰማንም። የሆነ ነገር ሰምተው ነው። ምንም አልሰማንም። እሺ ብድር በምድር ይታል ብድር በምድር አንቺ እኔ ፍራንክ አድርገሽ አብርሃም ያዛብሽ እያለቀሰች እንደ አብርሃም አውቅ በጣም ነው ያለቀሽው። ፍራንክ ከኛ ብለሽ ገባሽ? ጸባይ ነው አንቺሪው ማለት እንደዚህ ብለሽ ልታስወጪው እኮ ምን ቀረሽ? ልቀቀኝ። አለቀም አንተ ቤቴ ድረስ መተን እንድትል ታደርገኛለህ? ያኔ ነው ልቀቀኝ። ፍራንክ ለራሱ አንቺ ብቻ ነሽ ለኔ ለምትቀልዱ አንቺ ብቻ ነሽ የታመምሽ። ትናንትና እንደዚህ እንጨርጭ እሺ ቆይ ስማኝ አንተ ምንድን ነው እዛ ማርቲ ግን እንደዚህ የኔ ሀሳብ ማርታ እንደዚህ ምን ማለት ነው? ምን ማለት ነው? ሚኪ እንደዚህ እኔ አላውቅም። የእውነት ኮሳተሩ ትችልበት የለ እንዴ? ማን የተኮሳተረ? ሄልሚ ከፋታ ቢሉን ታይዋለሽ። እኛም ይቅርታ እንጠይቅሽ እንዴ? አይደለም ደበረሽ? አንደኛ አልጠበኩም። ማርቲ ቤት እየመጣው ነው ቤት ነሽ ምናምን ብያት እዚህ ደረጃውን እየወጣሁ ነው የጠየኳት እና ቁልፍ እንድታስቀምጥልኝ ማለት ነው። አልጠበኩም። አንቺ አሳጣሻት ምንድን ነው? ውረጭ ከሷ ላይ አንተ እንደዚህ በቤት ለሌላ ጊዜ ማለት ነው ምርጫሽ ስለነገርሽኝ በዚህ አጋጣሚ አልመረጥኩም። እሺ ልቀቀኝ። ይሄ ፕራንክ ከፖለቲካ የጸዳ ከዘር የጸዳ ከሃይማኖት የጸዳ ስለዚህ አይ ምናምን ስለሚቂ አሁን እዚህ ጋር እናንተ ማለት ነው ቁማር ተበልታችኋል። ዝም በሉት እና ከእናንተ ጋር ልቀቀኝ። ዳረጋጋም ብዬ ነው እንጂ እናንተ ናችሁ። አንተ ልጅ ማለት ነው ያስገባኝ ያለው እንደ መረጠች
ጭራሽ እዚህ ቤት እንዳይመጣ ስትለኝ ልብ ብሎ ነው የቀረው። እንዳይመጣ ውጣ። በቃ አሁን ለማንኛውም በፍራንክ ተናገራችሁ ይቅርታ ጠይቃለሁ። አይ በድርድር ነው በስምምነት ስለሆነ ያው ከውስጡ አያዙ ገባለ እንዴ ገባለ እየተናገር ነው። የምሰራውን ስራ ትቼ ነው ሱሮ የመጣው ማለት ነው። አንቺ ላይ እንዲህ ነው የሚያስበው ይችላል። ተሳክቶልናል። መልካም ቀን። አይሽ አለበት ተሳክቶልናል። እንዴት ነው? ሰላም እላለሁ እኮ ግራ ገብቶኝ ደግሞ ካሜራማን የሆነ ጭስ ነገር ይታያል። እንዴ አልጭስ ካሜራማን ያዘው ሁለታችሁ ካሜራ ይዛችሁ ነው? ኧረ ካሜራ ይዛችሁ ነው ወይስ አብረው ነው? ጎብዛችሁ። ለማንኛውም ይመቻችሁ። ፍራንካችሁ ተሳክቷል።